እንዴት አረፈዳችሁ? እግዚአብሔርን እናመሰግናለን። ሴቶቻችን ዛሬ ቆንጆ ናችሁ ነው የመጣችሁት፣ ወንዶችም እንደዚሁ። በቤተ ክርስቲያን መቼም ቀሚስ መልበስ ልማድ አድርጋችሁታል እና እግዚአብሔርን እናመሰግናለን ስለሰጡን ስለ ዘማሪዎች አብረን እንድናምልክ እግዚአብሔርን ተዘጋጅተው ስላገዙን እኛም እግዚአብሔርን እንድናመለክት ምክንያት ስለሆኑን ዘማሪዎቻችን ወጣቶችን እግዚአብሔር ይባርካቸው ለማለት ፈልጋለሁ። ዛሬ በአንድ ተከታታይ ርዕስ ላይ ርዕሱ እዚህ ላይ አልወጣም። እግዚአብሔር ከረዳን ለሚቀጥሉት ጥቂት ሳምንታት በአንድ ጉዳይ ላይ አብረን ከእግዚአብሔር ቃል እንማራለን ብዬ ተዘጋጅቻለሁ። ለዛሬ ጸሎት በግልጽ የሚከፍለን ስውሩ ልምምድ ዝም ብላ ገብታ ነውና አጥፋትችን በግልጽ የሚከፍለን ስውሩ ልምምድ የሚል ነው። ነገር ግን የምናየው ስለ ጸሎት ነው። ዛሬ በዚህኛው ርዕስ ላይ ነው የምንካፈለው። ከዛ በኋላ ጸሎትን በተመለከተ አብረን እግዚአብሔር በረዳን መጠን እናያለን። ለዛሬ ካለን አጠቃላይ ጊዜም አንፃር አርፍደንም ስለጀመርን ሌሎች ነገሮችም አብሮ ስላሉ በመግቢያ ላይ ብቻ ትኩረት አድርጋለሁ። ምናልባት ዛሬ ዘጋጀሁበትን ላልጨርስ እችላለሁ። ነገር ግን በመግቢያ ላይ አጠቃላይ ስለ ጸሎት ያለውን ሀሳብ እንከፋፈላለን ከእግዚአብሔር ቃል። በአብዛኛው ማነሳው በእነዚህ በሚኖሩን ሳምንታት ማነሳው ማቴዎስ 6 ላይ ጌታችን ኢየሱስ ክርስቶስ በተለምዶ የተራራው ስብከት በሚባለው ስብከት ላይ ስለ ጸሎት ያነሳው ሀሳብና እንደዚሁ ልክ ተመሳሳይ የሆነ ግን አቀራረቡ ለየት የሚለውን በሉቃስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር አብሮ ስለ ጸሎት እንዴት መጸለየት እንዳለበት ባስተማረው ትምህርት ላይ ነው በአብዛኛው የሚያተኩረው። ነገር ግን አስፈላጊ ሆኖ ሲገኝ ሌሎች የመጽሐፍ ቅዱስ ክፍሎችም እዛ ላይ ተካተው አብረን እናያለን ማለት ነው። ለአሁን ማቴዎስ 6 ከ5 እስከ 14 ያለውን ክፍል አብረን እናወጣና አብረን እናነባለን። ባለን በየትኛውም ፕላትፎርም አብራችሁን ብታነቡ ደስ ይለኛል። ማቴዎስ 6 ከ5 እስከ 14 ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በሩን ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋን ይከፍላል። ስትጸልዩ ከንቱ ቃል በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ፣ እነርሱን አትምሰሏቸው። አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግስት፣ ኃይል፣ ክብርም ለዘላለሙ ያንተ ነውና አሜን። እናንተ የበደሏችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን በደል ይቅር የማትሉ ከሆነ አባታችሁም በደላችሁን ይቅር አይላችሁም። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርጌ አመሰግናለሁ። የዛሬን ቀን ስለሰጠን በፊትህ እንድንሰባሰብ እንድንቆም ድፍረት ስለሆንከን ጌታችን ኢየሱስ ክርስቶስን እንድናከብር እሱ ደግሞ መካከለኛ ሆኖ ወደ አንተ እንድንመጣ መንገድ ስለሆነልን እውነትም ስለሆነልን እናመሰግናለን። እግዚአብሔር ሆይ ዛሬ ቃል እንከፋፈላለን። ይህንን የምንከፋፈለውን ቃል ያንተ ሐሳብ ብቻ በመንፈስ ተመርተን የምናወራው የምንነጋገረው እንዲሆንልን ከዚህም እንድንማር አንተ እርዳን፣ በክርስቶስ ኢየሱስ ስም። መቼም ስለ ጸሎት ሲነሳ ጸሎት ለአንድ ክርስቲያን ወይም አማኝ ለሌላውም ቢሆን በሌላም ሃይማኖት ውስጥ ላለ ሰው የእምነቱ ሁሉ መሰረት ነው። ጸሎት የሌለው ሃይማኖት ወይም እምነት የለም። ሁሉም ሰው ይጸልያል በዓለም ዙሪያ ባሉ እምነቶች ውስጥ። አንድ ጊዜ ምን ሆነ፣ የ1985 ዓመተ ምህረት ይመስለኛል የአዲስ ከተማ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት የፌሎሺፕ ፕሮግራም ነበራቸው፣ የመዝጊያ የሽኝት። አንድ እኛ ግቢ ውስጥ ይኖር የነበረ አንድ ወዳጄ እዛ ፕሮግራም ላይ ጋበዘኝ። እሱ ተሸኝ ነው እና ድራማ ይሰራ ስለነበር ጋብዞኝ ተገኝቼ ነበር። በእለቱ የሚያገለግሉት በዛን ጊዜ ረጅም ጊዜ ነው፣ ብዙዎቻችሁ እዚህ ወጣቶች አልተወለዳችሁም ያኔ። ተስፋዬ ጫላና ቄስ በሊና ነበሩ የሚያገለግሉት። ተስፋዬ ጫላ ያኔ ገና ካሴት ሳያወጣ ይዘምር ነበር። በጣም ጎረምሳ ነው ትዝ ይለኛል። እኔም ያኔ 14 ምናምን ዓመቴ ነው በጊዜው። እና እሱና ቄስ በሊና ነበር ያገለገሉት። የተስፋዬን ሳይሆን ቄስ በሊና ስብከታቸውን ሲጀምሩ ሲወጡ
ፊታቸው ሁኔታቸው ግርማ ሞገሳቸው ይታየኛል። ያው ታውቋቸዋላችሁ ብዬ አስባለሁ። እሳቸው አሁን ወደ ጌታ ሄደዋል። ከብዙ ዓመታት በፊት ኢትዮጵያ ትበለጽጋለች የሚል ሐሳብ ያለው ትንቢታቸውን በመጽሐፍ አሳትመዋል። ይህንን ምናልባት የምታውቁ ይመስለኛል። ብዙ ጊዜ ኢትዮጵያ ህዳሴ ግድብ ስትገነባ ይኸው ቄስ በሊና ያሉት ነው፣ ኒኩሌር ሊሆን ነው ሲባል ይኸው ቄስ በሊና ያሉት ነው ይባላል። ያ መጽሐፍ እንደ ሪፈረንስ ይጠቀማል። ኮሜንት የለኝም በሱ መጽሐፍ ላይ። ግን እሳቸው ምን አሉ? የዛን ጊዜ ስለ ጸሎት ነው ያስተማሩት። ወጡና በአካል የምታውቋቸው እንግዲህ መሳል ነው። እኛ ልጆች ነን። ትልቁ ልጅ 18 ዓመቱ ነው እዛ ያለው፣ ምናልባት 19 ሊሆን ይችላል። ለመሆኑ ትጸልያላችሁ አሉ። ሁሉም ዝም አለ። ከዛ አዩን እኔ ከዚህ መካከል እያንዳንዳችሁ ፊታችሁን አይቼ ማን እንደሚጸልይ ማን እንደማይጸልይ መለየት እችላለሁ አሉ። ከዛ ዝምታው ማጉረምረም ነው። ተያየን። ጉድ ሊፈላ ሆነ። እከሌ ወጣ እከሌ ወጣ ሊባል ነው። ግን እግዚአብሔር ይስጣቸው ሳይለዩ ቀሩ። ግን ጥያቄው መሰረታዊ ነው። እንደው እንደሳቸው ፊት አይቶ እከሌ ይጸልያል እከሌ አይጸልይም የሚል ጸጋ ባይኖረንም እንጸልያለን ወይ የሚለው ጥያቄ ግን መሰረታዊ ነው። እንጸልያለን ወይ? ይህንን ሐሳብ ይዘን ነው የምንሄደው። ስለ ጸሎት ለአማኝ ማስተማር የክርስትናው ስለሆነ አንዳንድ ጊዜ ምን ነው ይላል። ግን በግድ መማር አለብን ስለማንጸልይ ማለት ነው። ለጸሎት ያለን ቦታ ወይንም ለጸሎት ያለን ግምት በአብዛኛው ሲታይ ያናሳ ስለሆነ መጸለይ ያለብን ብዬ እንደዛ ስለምረዳ ይህንንም ደግሞ በልቤ ስለተቀመጠ ይህንን ስሰብክ መጀመሪያ የምሰብከው ራሴ ነው። ከዛ ከራሴ የተማርኩትን ነው ሼር ማድረገው ብዬ ነው በዚህ ላይ ተዘጋጅቼ የመጣሁት። በአብዛኛው በቤተክርስቲያናችን ውስጥ ይህንን እንዳሰላስል ያደረገኝ የባለቤቴ የልደታ አባተ ምሬት ነው። ብዙ ጊዜ በወር አንዴ የሚመጣው ጸሎት የህብረት ጸሎት በሚገኝበት ጊዜ የምታማረው አንዱና ዋነኛ ነገር ሰዎች አይመጡም ነው። እና አንዳንድ ጊዜ በመድረክ ላይ ትወጣና ትናገራለች። ዛሬ ተናገረችለት። እኔ ባልነበርኩበትም ጊዜ የሆነ ወታደራዊ ትእዛዝ እንደሰጠ ሰው በስማም ልደት ዛሬ ተናገረች ብለው ይነግሩኛል። ከዛ ይሄን ባለች በሚመጣው ቅዳሜ የተሻለ ቁጥር ያለው ሰው ይመጣል። እንደዛ ነው። ከዛ በኋላ የማሳሰቢያ ከሌለ ግን ሰው ተመልሶ ወደ 10 ወደ 8 ወደ 9 ይመጣል። መደበኛ ቤተክርስቲያን ውስጥ የሚጸልዩ የሚባሉ ሰዎች አሉ። እዚህ እኔ አሁን እንደገባኝ እነዛ ሰዎች በሆነ ምክንያት ፕሮግራም ኖሯቸው ለምሳሌ ባለፈው የዘማሪዎችና የወጣቶች ህብረት ይመስለኛል ሪትሪት ነበራቸው እና ሲሄዱ አብዛኛው ጸላይ ስለማይኖር ቀኑ ይቀየራል። ይሄን በግልጽ ማወራችሁ ነው። እንደ ከሌላ ሰው ጋርም አላወራውም እንደዚህ አይነት ወሬ። ግን እነዛ ሰዎች እነዛ መደበኛ ጸላዮች፣ ሌሎቹ ደግሞ መደበኛ ያልሆኑ ጸላዮች ሆነው ፕሮግራሙ የጸሎት ፕሮግራም የሚታጠፍበት ቤተክርስቲያን ያዘጋጀችው ወርሃዊ የጸሎት ፕሮግራም የሚታጠፍበት ምክንያት ምንድነው? ስለዚህ ለጸሎት ያለን ግንዛቤ ለህብረት ጸሎት ያለን ግንዛቤ መፈተሽ አለበት ማለት ነው። በቃሉ መፈተሽ አለበት ማለት ነው። እንደዚህ በህብረት ጸሎት የማንመጣ ከሆነ ቤታችን እንጸልያለን ወይ? ቤታችንን ያልተለማመድነውን ነገር እዚህ አደባባይ ልንጸልይ ልናደርገው አንችልም። ጸሎት ትክክል ገብቶናል። ጸሎት ራሱ ምክንያቱም አንዳንድ ጊዜ ጸሎት የሚባል ነገር የለም የሚሉ ወይም አያስፈልግም ያንን ጊዜ ተላልፈናል የሚሉ በድፍረት የሚናገሩ ሰዎች አሉ። እኔ ስላዳመጥኳቸው ነው እንዴ እንደዛ። እሱም ነገር መታየት ስላለበት ነው። መጾም እና መጸለይ ወይም በተለይ ጸሎት ላይ ያለን ግንዛቤ እሱ ነገር እንደገና መፈተሽ ስላለበት ነው። አንዳንድ ቤተክርስቲያናት ውስጥ የጸሎት ጓድ የሚባል አለ። እነስሜን በነበሩ ጊዜ ያቋቋሙት ይመስለኛል። የጸሎት ጓድ የሚባለው የአገልግሎት ክፍል በሌሎች በተለይ በክራዝማቲክ ቤተክርስቲያኖች ውስጥ የተለየ ለቤተክርስቲያንና ለሀገር የሚጸልዩ እንደ ጀግኖችና ወራርስ አርበኞች የሚቆጠሩ ብቻቸውን ክፍል አላቸውና ሲመስለኝ እቺ የጸሎት ጓድ የምትለዋ ሐሳብ የመጣችው በጊዜው ከነበረው ሶሻሊስት አስተሳሰብ ነው። ሶሻሊዝም ወይንም ኮሙኒዝም ላይ እነዚህ አብረው የሚያቀነቅኑ ሰዎች እርስ በራስ ጓድ ነው የሚባሉት ወይም ኮሜድስ። ምክንያቱም እነዚህ አዲስ ስራ ስለሚገነቡ ጠላት ነው የሚሉትን አካል በደም ቃል ኪዳን ተሳስረናል ብለው አንድ ሆነው የሚቆዩ ከተከዳዱ ይገዳደራሉ። ስለዚህ አንድ ሰው ጓዴ ነው ካለ ላለው ዓላማ ከኔ ጋር አብሮ የሚቆም ሰው ጠንካራ ሰው ነው ማለት ነው። እና ያችን መንፈስ ይዘው የጸሎት ጓድ ብለው ያቋቁማሉ ለተወሰኑ ሰዎች። እነዛ የተወሰኑ ሰዎች የሚጸልዩባትን ቦታ ምሽግ ነው የሚሏት። ምክንያቱም ጸሎትን እንደ ጦር ስለሚቆጠር ምሽግ ነው የሚሏት። ኢቭን የጸሎት አይነቱ አብዛኛው ከውጊያ ጋር የተያዘ ነው። ማስለቀቅ አለው፣ መማረክ አለው፣ ወደ ጥልቁ መላክ አለው። እነዚህ ነገሮች አሉትና ጸሎትስ በጸሎት ጓድ ነው ወይ የሚከናወነው? አንድ የተወሰነ የአገልግሎት ክፍል የጸሎት ጓድ ነው ተብሎ ለብቻው የሚጸልየው ነው ወይ?
የተለየ አገልግሎት ነው። ልክ እንደ ዘማሪ በተሰጥኦ ነው። ድምጽ የሌለው ዘማሪ መሆን አይችልም። ጸጋ ነው፣ ጾታ ነው። ጸሎት ጸጋ ነው፣ ጾታ ነው። የአንድ የተወሰነ ክፍል ነው። እሱን ነገር አብረን ብናይ በተከታታይ በምናያቸው ጊዜያቶች ውስጥ አንዳንድ ነገሮችን እንደዚህ እየተማርን እንሄዳለን ብዬ ነው የማስበው። መጀመሪያ ጸሎት ምንድነው? ጸሎት አማኞች ወደ እግዚአብሔር የሚቀርቡበት ብቸኛው መንገድ ነው። በመዘመር ውስጥ መጸለይ ሊኖር ይችላል። አምልኮም በጸሎት ይካሄዳል። ነገር ግን ጸሎት የምንለው ነገር እኛ ከእግዚአብሔር ጋር ስንነጋገር ነው። ከእግዚአብሔር ጋር ሐሳባችንን ስንገልጽ፣ ስንባርክ፣ ስናመሰግን፣ ስንጠይቅ፣ ስንለምን ያለው ሂደት በሙሉ ጸሎት ነው። የግንኙነት መስመራችን ጸሎትና ጸሎት ብቻ ነው። ጸሎት እኛ ወደፊቱ የምንቀርብበት፣ ኃጢአታችንን የምናዘዝበት፣ እርሱን የምናመልክበት፣ የምናመሰግንበት፣ የምናወደስበት፣ እንደዚሁም ልመናና ምልጃችንን የምናቀርብበት ነው። ከዛም በላይ ጸሎት ከዚህ ከምናቀርበው ነገር በላይ የገጠሙን ነገሮች የምንጋፈጥበትና ነፃ የምንወጣበት ነው። ጸሎት ፍርሃታችንን የምንጥልበት፣ ጭንቀትና ሸክማችንን የምናርፍበት፣ ኃይል የምናገኝበትና ክፉን የምንገዳደርበት ኃይላችን ብርቱ መሳሪያችን ጸሎት ነው። በጥቅሉ አንድ ጸሎት አማኞች ከአምላካቸው ጋር የሚገናኙበት ቅድም ያልኩት የግንኙነት መስመር ነው። አንድ አማኝ ከእግዚአብሔር ጋር ህብረቱን የማይገልጽ ከሆነ ወይ የማይጸልይ ከሆነ ያለው ህብረት እየላላ ነው የሚሄደው። የአማኝ ብርታቱ የሚገለጸው በእምነት ውስጥ የእምነቱ ጽናት በጸሎት ላይ ባለው አቋም ነው። በነገራችን ላይ ከእግዚአብሔር ጋር ህብረት አንመሰርትም። ኦሬዲ ህብረት የተመሰረተ ነው። እግዚአብሔር በክርስቶስ ኢየሱስ ልጁ አድርጎናል። ልጁ ያደረገን ጊዜ ህብረቱ ተመስርቷል። ስለዚህ የኛ ስራ የኛ ኃላፊነት ከእምነታችን ከድነት በኋላ ህብረታችንን ቢውል ማድረግ ነው፣ መገንባት ነው። በክርስቶስ ሙላት አብሮ መሄድ ነው። ያንን ህብረት አለመልቀቅ ነው። ነገር ግን በጸሎት እየደከምን ከእግዚአብሔር ጋር ያለን ህብረት በራቀ በቆመ ወይም ለዛ ያለን ልምምድ በቀነሰ ቁጥር ከእግዚአብሔር ጋር ያለን ህብረትን ያስወገድን ይላላል ክርስቶስን ወደማይመስለው ሰው ወይም ደግሞ ወደ ተፈጥሯዊ ሰው ስሜት ውስጥ ነው የምንገባው። እና ጸሎት በጣም ወሳኝ የአማኞች ሁሉ እስትንፋስ ነው። ሰው አማኝ ያለ ጸሎት ክርስትናውን ይዞ በእግዚአብሔር ቤት ውስጥ መቆየት አይችልም። ታዲያ ለምን አንጸልይም? እንደዛ ከሆነ ለምን አንጸልይም? የመጀመሪያው ነገር ሰው ስለ ጸሎት ያለው ግንዛቤ ወይንም ሐሳብ ያላመነበት ወይንም ደካማ ስለሆነ ነው። ሰው ጥቂት ነገር በሚሰራው ስራ ላይ እምነት ከሌለው ወይንም ስራውን ካልወደደው ስራውን ደስ ብሎት አይሰራውም። ለምሳሌ አብዛኞቻችን የምንሰራው ስራ የትምህርት ደረጃችን ስለፈቀደልን ወይም ደግሞ የተመረቅንበት የስራ ልምድ ስለሆነ ለእንጀራ የምናገኘው ገንዘብ በዛኛው ስራ በመሆኑ ምክንያት ስራችንን እንሰራለን እንጂ ብዙ ሰው ነው ሳይ በስራው ደስተኛ አይደለም። በሚሰራው ስራ ጥቂት ሰዎች በሚሰሩ ስራ ደስተኞች ናቸው። በጣም ጥቂት ሰዎች እነዛ ሰዎች ስራቸውን በጣም በትጋት የሚሰሩ ሰዎች ናቸው። አንድ ሰው ከእግዚአብሔር ጋር ባለው ግንኙነት በጸሎት በእምነቱ በክርስትናው ላይ ያለው እምነት ያላመነበት ከሆነ ያልተረዳው ከሆነ በዛች ሁኔታ ላይ ያለው ልምምድ አናሳ ይሆናል። ቤተክርስቲያን መምጣትና ከወገኖች ጋር ህብረት ማድረግ ለሱ በክርስትና ህይወት ውስጥ ያለው ቦታ ዝቅተኛ ከሆነ ይሄ ሰውዬ ምንም ብትሉ ቤተክርስቲያን አይመጣም። አንድ ሰው ጸሎት አያስፈልገኝም ካለ ስለ ጸሎት ያለው እምነቱ ደካማ ከሆነ ምንም ብታረጉት ጸሎት ህብረት ውስጥ አይገኝም፣ በቤቱም አይጸልይም። ሌላው እና በጣም አደገኛው ነገር ጸሎት ያለኝ ሞልቶኛል፣ ከዚህ በኋላ ጸሎት አያስፈልገኝም፣ እንደ ሎዶቅያ በኋላ እናያቸዋለን እና እግዚአብሔር ሁሉን አዋቂ አምላክ ስለሆነ ለምን እጸልያለሁ የሚሉ ሰዎች አሉ። አንዳንዶች በውስጥ እግዚአብሔር መቸገሬን ያውቃል፣ መግባት መውጣቴን ያውቃል፣ ሁሉ ነገርን ያውቃል፣ ለምን አላገዘኝም፣ ለምን ጥያቄን አይመልስም፣ ለምን እጸልያለሁ የሚሉ ሰዎች አሉ። ሁሉን ለሚያውቀው ሰው ለምን እንጸልያለን? ክርስቶስ ኢየሱስ ቅድም ባነበብኩት ቦታ ላይ የዚህ በማቴዎስ 6 ላይ አንደኛው ያነሳው እሱን ነው። አንዳንድ ሰዎች በኋላ እናየዋለን ጸሎታችሁን በመደጋገማችሁና በማራዘማችሁ ምክንያት እግዚአብሔር የሚሰማቸው እንደሚመስላቸው ሰዎች ጸሎታችሁን አታራዝሙ። ምክንያቱም እግዚአብሔር ምናችሁን ያውቃል? የሚያስፈልጋችሁን አስቀድሞ ያውቃል፣ ከመለመናችሁ በፊት ያውቃል አለና
ስለዚህ አትጸልዩ ብሏል። እንደዛ የሚያስፈልጋችሁን ነገር ከመጠየቃችሁ በፊት ስለሚያውቅ የምትለምኑትን ነገር ስለሚያውቅ ስለዚህ ጸሎት አያስፈልግም ማላለም ስለነዛ ተናግሮ ነገር ግን ስትጸልዩ እንደዚህ ብላችሁ ጸልዩ ያለ ስትጸልዩ እንደዚህ ብላችሁ ጸልዩ ካለ እግዚአብሔር የሚያስፈልገንን ነገር ቀድመን የምንጠይቀውን ነገር የሚያውቅ የተተፈረፈለት አምላክ ቢሆንም እግዚአብሔር ግን ለኛ ከኛ መገዛታችንና ፍላጎታችንን ከሱ ጋር ህብረት ማድረጋችንን እንድንነግረውና እንድንገልጽለት ይፈልጋል ማለት ነው። ግልጽ የሆነ የሚጸልይበትን የጸሎት አካሄድ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። እሱን በኋላ ሌላ ጊዜ በየት ነው ያለ ዛሬ መግቢያውን ስለምናገር ማለት ነው። ስለዚህ መጸለያችን ግድ ነው። የሚያስፈልገንን ነገር ለማግኘት እግዚአብሔር ይሄ ነገር ያስፈልገኛል ለማለት ፍላጎታችንን፣ መገዛታችንን፣ ማክበራችንን፣ እምነታችንን በእግዚአብሔር ላይ ያለንን ተስፋችንን ለማሳየት እሱ ለማምለክ በእግዚአብሔር ፊት መጸለይ አለብን። የአማኝ ግዴታ ነው። ምንም ቢያውቅ እግዚአብሔር ግን የኛን መገዛት፣ የኛን መንበርከክ፣ የኛን ጸሎት እግዚአብሔር አንተ ሉዓላዊ አምላክ ነህ፣ አንተ አባቴ ነህ፣ ያንተ ፈቃድ በኔ ሕይወት ይሁን፣ የምፈልገው ይሄንን ነገር ነው ብለን እንድንነግረው ከሱ ጋር ህብረት እንድናደርግ ይፈልጋል። ቀደም የሎዶቅያ ቤተክርስቲያን ያልኳችሁ የቤተክርስቲያኖች አንድ ችግር ነበረባቸው። በዚህ በኖ በደጅ ቆሜ አንኳኳለው የምንለው ስዕል የተሰራለት የክርስቶስ ኢየሱስ ስዕል ነው የተሰራለት አንድ በጣም ታዋቂ የሆነ አባባል ነው። እቺ በደጅ ቆሜ አንኳኳለው ይሄ በራእይ መጽሐፍ ምዕራፍ 3 ቁጥር 15 ላይ ነው የሚገኘው። እንደምታውቁት በራእይ ላይ ለኢየሱስ ጌታችን ኢየሱስ ለዮሐንስ ተገልጦለት ለሰባት አብያተ ክርስቲያናት መልእክት ልኳል። አንደኛው ለሎዶቅያ ነው። እያንዳንዳቸው ሲልክ ግን የእያንዳንዳቸውን ቤተክርስቲያኖች እመም ነቅሶ አውጥቶ ለእያንዳንዱ እመም መፍትሄ ምን እንደሆነ አብሮ ነው የነገራቸው። ከነዚህ አንዱ የሎዶቅያ ቤተክርስቲያን ነው እና ዮሐንስ 3:15 ላይ ያለውን ላንብበውና ከዛ ጸሎት ያስፈልጋቸው ነበር ወይስ አያስፈልጋቸውም ነበር፣ ምንስ ነው በደጅ ቆሜ አንኳኳለው የሚለውን ነገር አይተን ከዚህ ለምን እንጸልያለን የሚለውን ነገር አብረን እናያይዘዋለን። ከራእይን ከ15 ጀምሮ ያለውን ላንብበው። ቀዝቃዛ ወይንም ትኩስ እንዳልሆንክ በስራ አውቃለሁ። ቀዝቃዛ ወይንም ትኩስ ብትሆን በወደድኩ ነበር። እንዲህም ለብ ያል ብቻ እንጂ ትኩስ ወይንም ቀዝቃዛ ስላልሆንክ ካፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ እንድትገዛ፣ የራቁትነት አፍረት እንዳይታይ ነጭ ልብስ እንድትለብስና ለማየት እንድትችል ዓይንን በኩል እንድትኳል እመክርሃለሁ። እኔ የምወዳቸውን እገሥጻለሁ እቀጣለሁም። ስለዚህ ትጋ፣ ንስሐ ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል ብሎ ለሎዶቅያ ቤተክርስቲያን ችግራቸው በሀብት የበቃው ነኝ፣ ምንም አያስፈልገኝም። ስለዚህ ምንም አያስፈልገኝም፣ አብሮ ምን አለው? ኢየሱስም አያስፈልገኝም አለው። ሎዶቅያ የምትባለው ቤተክርስቲያን ቱርክ ውስጥ አሁን ቱርክ በምትባለው ሀገር ነው የምትኖረው። በጊዜው በዘመኑ የንግድ ማዕከልና እንደውም የዚህ የባንኪንግ ኢንዱስትሪ የገንዘብ መለዋወጥ ያለበት የሀብታሞች ሀገር ነው። በጊዜው ያሉ ክርስቲያኖችም እንደዚሁ ገንዘብ ይሞላላቸው ከአካባቢው የተነሳ ሀብታሞች የሆኑ ናቸው። በነገራችን ላይ ስለ ለብ ስላለ ውሃ የነገራቸው ሎዶቅያ የምትባለው ቦታ ውሃ የላትም። ምንም ማይቅ፣ ምንም ተፋሰስ፣ ምንም አይነት ውሃ የላትም። ከአካባቢው ካለው የውሃ ምንጭና ቦታ በቱቦ ነው ውሃ ይመጣላት። ወደ ኋላ ተመልሼ ከታሪክ እንዳነበብኩት ያ ስለሚመጣላት በዛ አልፎ የሚመጣው ውሃ ለብ ያለ ነው። ኖርማሊ እነሱ ለመጣት የሚያስቸግራቸው ነው። ስለዚህ ምን እያላቸው እንደሆነ አንደርስታንድ ስለሚያደርጉት ማለት ነው። ለመጣትና ለመጠቀም የሚቸግራቸው ውሃ ነው። ስለዚህ ይህን ሲነግራቸው እነሱ ለውሃው ያለው ግንዛቤ ስለሚገባቸው አንደርስታንድ እንዲያደርጉ ይነገራቸው። ስለዚህ እነዚህ ሰዎች ሀብታም ከመሆናቸው የተነሳ ከእግዚአብሔር ጋር ያላቸው ህብረት ወይም ግንኙነት ያዝ ለቀቅ ሆኖበታል። ስለዚህ እናንተ ሀብታም ስለሆናችሁ በምድራዊ ነገር የበለጸጋችሁ ስለሚመስላችሁ እንደ ለብ እንዳለዋ ናችሁ። ወይም እንደ ክርስትና ቆማችሁ አልጸናችሁም፣ ወይም ከናካቴው አልተዋችሁትም። ስለዚህ ልተፋ ነው፣ ጽናት የለም። አሁን ግን እኔ የምወዳቸውን ስለምገስጽ ስለምቀጣ
ንስሐ ገባ ነው ጌታ ኢየሱስ እያለ ያለው። ለዚህም ደግሞ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። የ54ቱ መጽሐፍ ቅዱስ ላይ ከእርሱ ጋር ምን እበላለሁ ነው የሚለው? እራት እበላለሁ ነው የሚለው። ጌታችን ኢየሱስ ክርስቶስ በተትረፈረፈ ማንነቱ በሞላው ጸጋ በደጃችን ሆኖ በደጃችን ያንኳኳል። የሚያስፈልገንን ሊሰጠን ማለት ነው። አንዳንድ ጊዜ በምንፈልገውና በሚያስፈልገን መካከል ልዩነት አለ። እነዚህ ሰዎች ምድራዊ ሕይወት ስለሞላላቸው የተሻለ ነገር ስላላቸው ከእግዚአብሔር ጋር ያላቸው ግንኙነት ክርስቶስ ኢየሱስ ወንጌል ላይ ያላቸው እምነት ለብ ያለ ወይንም የማይመች ለሰውም የሚያደናቅፍ ሆኗል። አልተደሰተም። ስለዚህ ድል እየሰጠ ነው። እንደገና ያለን ነገር ከኔ ጋር አጠናክር፣ ውደቅ፣ ንስሐ ግባ፣ ህብረት ይኑርህ። ጸሎት ህብረት ነው። እኛ ለክርስቶስ በር የምንከፍተው መንበርከክ ስንችል ነው፣ መጸለይ ስንችል ነው፣ ግባ ስንል ነው፣ ስንፈቅድለት ነው ወደ ውስጣችን እንዲገባ ማለት ነው። እራት መብላት በአገራችንም ሆነ በዛ በእስራኤል በነበረው ትሬንድ ከሚበሉ የዚህ የማዕድ ከሚቆረሱባቸው ሁኔታዎች ውስጥ ሴርሞኒያል የሆነው ወይንም ሁሉም ቤተሰብ በአንድ ጊዜ የሚገኝበት ሁኔታ የራት ማዕድ ነው። በዛ የራት ማዕድ ላይ ሁሉም ሰው ከመጣበት አካባቢ መጥቶ የሚመካከርበት የውሎውን የሚጫወትም ዛሬም እንደዛ ነው። ራት የሚበላ ከሆነ ጠዋት እንደምናደርገው የምንጣደፍበት ሳይሆን ቁጭ ብለን የምንመካከርበት፣ የምናወራበት፣ የምንነጋገርበት ነው። በአብዛኛው ትልቁ የምግብ እንትን ማዕድ ራት ነው። ስለዚህ እንነጋገር፣ ህብረት ይኑረን፣ አደርጋለሁ ነው የሚለው። ያንን ማድረግ የምንችለው ክርስቶስን በጸሎት ወደ ውስጣችን፣ ወደ ቤታችን፣ ወደ ጓዳችን ሲገባ ነው። ያለንን ነገር ማራገፍ የምንችለው ያኔ ነው። ህብረት ሲኖረን የሚያንኳኳውን ስንፈቅድለት ነው የሚገባው። ስለዚህ አንዳንዴ በሚያስፈልገንና ባለን መካከል ያለው ልዩነት ለክርስቶስ ኢየሱስ ለሎቂያ ቤተክርስቲያን ያላቸው ሀብት፣ ያላቸው መንደላቀቅ፣ ያላቸው ምንም አያስፈልገኝ ማለት እርቃን ነው፣ እውርነት ነው። በመንፈሳዊ ህይወት ያልበለጸገ ክርስትና፣ በሀብት የደረጀ ክርስትና በክርስቶስ ኢየሱስ አይን ለብ እንዳለ ውሃ የሚያስመልስ ውሃ፣ የሚተፋ ውሃ ነው። ስለዚህ ወደ ትክክለኛው የጠራው ክርስቶስን ወደሚከብርበት ህይወት ለመመለስ ለዚህ ለሎቂያ ቤተክርስቲያን የሰጠው ዕድል በደጅ ቆሜ አንኳኳለሁ በሩን ክፈት ነው። ልንከፍትለት የምንችለው በፊቱ ስንንበረከክ እንዲገባ ስንፈቅድለት ነው። ስለዚህ ጸሎት ማድረግ፣ ከጌታ ጋር ህብረት ማድረግ ለህይወታችን ወደ ክርስትናና ወደ መንፈሳዊ ህይወት ለመመለስ ለመበልጸግ የነጠረ ወርቅ ለመሸለም በመንፈሳዊ ህይወት ውስጥ ነጭ ልብስ ለመልበስ በመንፈሳዊ ህይወት ውስጥ ወሳኙ ነገር ከጌታ ጋር ህብረት ማድረግ መቻል ነው። ህብረት የምናደርገው በፊቱ ስንንበረከክ፣ ስንወድቅ፣ ስንጸልይለት ነው። ጌታ በርን ክፈትልኝና ችግርን ልፍታልህ፣ በርን ክፈትልኝና ከዚህ ካለበት እርቃን ሀፍረት ልሸፍንልህ፣ በርን ክፈትልኝና ከጉስቁልና ላውጣ ሲል የኛ ኃላፊነት በራችንን መክፈት ነው። ፍርሃቴን አጥፋልኝ፣ እምነቴን ጨምርልኝ፣ ታስፈልገኛለህ፣ ሁለንተናዬን ፈውሰው፣ ጸጋን ጨምርልኝ፣ ስንፍናዬን በዋዛ ማሳልፈው ጊዜን፣ ትዕቢቴን፣ ትምክቴን ከህይወቴ ቆርጠ አውጣ ማለት ነው ከኛ የሚጠበቀው። ለብ ያለውን ህይወቴን ለመጠጣት እንደሚቀፍ ውሃ የሆነው የማይመችነቴን፣ ጎስቋላነቴን፣ ምስኪንነቴን፣ ድህነቴን፣ እውርነቴን ፈውስልኝ፣ እርቃኔን ሀፍረቴን ሸፍንልኝ ማለት የኛ ኃላፊነት ነው። እግዚአብሔር ትልቁ ተስፋው ጸሎት ይሰማል። እግዚአብሔር ጸሎት ይሰማል፣ ጸሎት ይመልሳል። በነገራችን ላይ ያው የምንጸልየው ጌታ ኢየሱስ ክርስቶስ በዚህ በሁለቱም ክፍሎች ግልጽ እንዳደረገው አንዳንድ ጊዜ ባሉ በአብያተ ክርስቲያኖች ውስጥ ለማን ነው የምንጸልየው የሚለው ነገር ዛሬ በጣም አከራካሪ ነው። በጣም አከራካሪ ነው። ሰዎች ለተለያዩ ወደ እግዚአብሔር ያቀርቡናል ብለው ለሚያስቡት ለብዙ ሰዎች ወይ መላእክት ይጸልያሉ። ጌታችን ኢየሱስ ክርስቶስ ግን እናንተ እንደዚህ ብላችሁ ጸልዩ ሲል ሊጸለይለት የሚችለው አንድ አምላክ እሱን በደንብ በግልጽ አስቀምጧል። ይሄ አምላክ ብቻ ሳይሆን አባትም ነው። የምንጸልየው ወደ አባታችን ነው። በኋላ ላይ ሉቃስ 11 ላይ እንደምናየው
የምንጸልይለት አባታችን ከምድራዊ አባታችን እጅጉን የተሻለ ነው። የምድራዊ አባት የምንጠይቀውን የሚሰጠን ከሆነ የሰማዩ አባታችሁ ደግሞ ከሱ እንዴት አብልጦ አይሰጧችሁም ብሎ ከምድራዊ አባት የተሻለ አባት የሚያስፈልገን ነገር ሁሉ የሚያውቅ አባት ጸሎትን የሚመልስ አባት እንዳለን ጌታ ኢየሱስ አስተምሮናል። ስለዚህ የምንጸልየው ጸሎት ወደማይሰማ ወደሚያዘገይ ወይንም ችላ ወደሚል ሳይሆን ወደሚመልስ ከስጋ አባታችን በላይ ስለኛ ግድ ወደሚለው ወደ እግዚአብሔር ነው የምንጸልየው። ወደ እግዚአብሔር በክርስቶስ ኢየሱስ በኩል በመንፈስ ቅዱስ አማካይነት ነው የምንጸልየው። ኢየሱስ ለደቀ መዛሙርቱ ወደ መጨረሻ መለያየው አካባቢ ዮሐንስ 17 ላይ አብ በስሜ የምትለምኑት ሁሉ ይሰጣችኋል፣ እስካሁን በስሜ ምንም አልለመናችሁም፣ ምክንያቱም በክርስቶስ ኢየሱስ በኩል ለምነው አያውቁም፣ እስከዛን ድረስ ለምኑ ትቀበላላችሁ፣ ደስታችሁ ሙሉ ይሆናል የሚል ተስፋ ሰጥቶናል። ስለዚህ ለምን አንጸልይም? መጽሐፍ ቅዱስ የተለያዩ የጸሎት አይነቶች እንዳሉ በኢንፈር አድርገን ማወቅ እንችላለን። ግን ዝም ብለን ብናስቀምጠው መሰረታዊ ጸሎት አይነታችንን በሶስት ነገሮች ከፍለን ማየት እንችላለን። አንደኛው የመሰረታዊ ፍላጎት ወይንም ቤዚክ ኒድስ። አንድ ሰው በሕይወት ሲኖር መሰረታዊ ፍላጎት ወይንም ቤዚክ ኒድ አለው። ያ ኒድ ምንድነው? እሱም ባያገኝ የማይኖረው መብላት መጣት ነው። በክርስቶስ ኢየሱስ ጸሎት ላይ አንደኛው የዕለት እንጀራችንን ስጠን ያለው እሱ ነው። ቤዚክ ኒድ ነው እሱ። አንድ አባት ለልጆቹ የዕለት የሚያስፈልገውን ነገር ማሟላት ይሄ የመጀመሪያው ስራው ነው። አንድ ክርስቲያን አባቱን ሊጠይቅ የሚችለው ነገር አንደኛው የዕለት እንጀራችንን ነው። ቤዚክ ኒድስ የምንላቸው አሉ። እነዚህ ነገሮች የምጠቅስላችሁ ለመጸለይ ስንሄድ በዚህኛው ኮንሴፕት ውስጥ የምንጸልየውን ነገር በጣም እርግጠኛ ሆነን እንድንጸልይ የሚረዱን ስለሆነ ነው። ሁለተኛው ደህንነት ነው። በአብዛኛው ከምንጸልያቸው ነገሮች አንዱ ደህንነት ነው። ይሄ ደህንነት የምንለው ይሄ ሴኩሪቲ ኤንድ ፕሮቴክሽን የምንለው ማለት ነው። ደህንነት ከክፉ መጠበቅ፣ በምድር ላይ ስንኖር ከክፉ መጠበቅ ነው። ሌላው የልዩ ፍላጎት ነው፣ ዲዛየር መሻት። እነዚህ ነገሮች ከተሟሉልን በኋላ መሆን የምንፈልጋቸው ነገሮች አሉ። እነዛ መሆን የምንፈልጋቸው ነገሮች ዲዛየሮች ናቸው። እነሱ በእግዚአብሔር መልካም ፈቃድ ላይ ተመስርተው የሚሰጡ ጸሎት መልሶች ናቸው። ኤኒዌይስ ይሄ እንደ ሕግ የተቀመጠ ነገር ሳይሆን አንዳንድ ጊዜ የምንጠይቀው ነገር እንዴት ነው የምንጠይቀው የሚለውን ነገር ጌታ ኢየሱስ ክርስቶስ ሲያመጣ ብሬክ ዳውን አድርጎ ያስቀምጣቸውን ነገሮች እንድናያቸው ነው። በሌላ በኩል ያው ቤተክርስቲያን ውስጥ የተለመደ ጸሎት በምናደርግበት ጊዜ የተለመደ አካሄድ አለን። የንስሐ፣ የምስጋና፣ የልመና፣ የምልጃ። እንደውም ስቴፑ እንደዚህ ነው የሚሄደው። ብዙ ጊዜ ንስሐ አለ፣ ከዛ ምስጋና አለ፣ ንስሐ፣ ከዛ ልመና አለ፣ ምልጃ አለ። እነዚህ የጸሎት አይነቶች ናቸው። መጽሐፍ ቅዱስም የሚናገራቸው ናቸው። ጳውሎስ ግን ይህንን በተመለከተ አንድ ጊዜ እንደዚህ ብሏቸዋል። ከቤዚክ ኒድስ ውጪ እነዚህ ዲዛየር የሆኑትና ከልመናና ከምልጃ ጋር የተያዙ እምነቶችን ጸሎቶችን ሲጽፍ ለኤፌሶን በተለይ ይህንን ስሜ ጽፎበታል። የዚህ የኤፌሶንን መጨረሻ ሀሳብ ላይ ከዚህ ከቻናላችን ላይ ማለት ነው። ምን ብሏል? በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳን ሁሉ በትጋት ልመና አቅርቡ። የወንጌል ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንኩት ለዚህ ነውና፣ ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ። ጳውሎስ ሰባተኛ ሰማይ ነው ሰባተኛ ሰማይ ድረስ ሄዶ ሶስተኛ ነው የእግዚአብሔርን ክብር ያየ፣ እግዚአብሔርን ኢየሱስ ክርስቶስን ፊት ለፊት ያየ፣ የመንፈሳዊ ብቃቱ ወይንም ክርስቶስን የመምሰል በተለይ ራስን ለወንጌል በመስጠት ረገድ እኔም መሰሉ ብሎ በድፍረት የተናገረ ነው። ግን ይሄ ሰው ለመስበክ በሚሄድበት ጊዜ አፉን በሚከፍትበት ጊዜ ድፍረት እና እግዚአብሔር ቃል እንዲሰጠኝ እነዚህን ኤፌሶን ሰዎች ምን አድርጉልኝ አለ? ጸልዩልኝ። ያለ ፍርሃት መናገር እንድችል
ጸልዩልኝ። ጳውሎስ ሌሎቹን ሰዎች የሚያስተምራቸውን ወንጌል የሰበከላቸውን መመሪያ የሚሰጣቸውን ሰዎች እኔ ያለ ፍርሃት መስበክ እንድችል ጸልዩልኝ ካለ እኛ ለምን አንጸልይም? ስለዚህ ጸሎት በማንኛውም ሁኔታ በየትኛውም የህይወት መስመር ለየትኛውም አገልግሎት ወሳኝ ነው። ይህንን በግልጽ መረዳት ያስፈልጋል። እንዴት እንጸልያለን? በዚህች ሐሳብ ተናግሬ ሌላውን በይደር ባቆየው ተሻለ ይሆናል። እንዴት ነው መጸለይ ያለብን? እንዴት እንጸልይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በካቶሊክ ወይም በሌሎች ኦርቶዶክስ ቤተክርስቲያኖችና በአንዳንድም ፕሮቴስታንት ሆነው በአንዳንድ ዶክትሪን ውስጥ ያሉ አብያተ ክርስቲያኖች ውስጥ ጸሎት የራሱ የሆነ ትሬንድ አለው። የሚጸለየው ጸሎት የራሱ የሆነ ትሬንድ አለው። በተለይ በካቶሊክና በኦርቶዶክስ በየጊዜው የሚደጋገሙ የሚታወቁ የሚነበቡ ንባባት የሚባሉ ነገሮች የተደጋገሙበት የራሱ ትሬንድ ያለው የጸሎት ሁኔታ አለ። በዚህ በኦርቶዶክስ በፕሮቴስታንት ክርስትና ወይኛ ባለንበት ግን ጸሎት ጉራማይሌ ነው፣ የትኛውም ጋር ማለት ነው። እንዴት እንደምንጸልይ ወይንም መጸለይ ማለት እንዴት እንደሆነ ሲጀመር በእያንዳንዱ አሁን በአብሲ ቤተክርስቲያን እኛ መካከል ያለው ጸሎት እንዴት ነው መጸለይ ያለበት ብለን የምናምነውና ሙሉ ወንጌልን የነበርኩበት ጋር በጣም የተለያየ ነው፣ ይለያያል። ሲጀመር ከመሰረቱ ማለት ነው። እንዴት ነው መጸለይ ያለብን? ምንድነው የምንጸልየው የሚለው መሰረታዊ ነው። አንዳንድ ቅድም እንዳነበብነው አንዳንድ ጸሎቶች ጌታ ኢየሱስ ክርስቶስ የባከኑ ቃላቶች ይላቸዋል። የባከነ ቃላት እንዳይሆንብን የምንጸልየው ጸሎት እግዚአብሔር የሚሰማው እንዲሆን እንዴት ምን ነው መጸለይ ያለብን? ሲጀመር እንዴት መጸለይ ያለብን የሚለውን ከማየታችን በፊት እንዴት መጸለይ የለብንም የምናየውን ካጠራን ብዙ ነገሮችን ማራገፍ እንችላለን። እንዴት ነው መጸለይ የሌለብን? ከዛ እንዴት መጸለይ ያለብን የሚለውን እናያለን። ይሄም ከዛው ነው። ጌታ ኢየሱስ ክርስቶስ አሁንም በዚህ በማቴዎስ ወንጌል ምዕራፍ 6 ላይ እንዴት መጸለይ እንደሌለብን በተራራው ስብከቱ ላይ በደንብ አድርጎ ተናግሯል። የመጀመሪያው ነገር እንደው ከላይ ዝም ብለን ብናየው ቃሉን መልሰን ብናነበው ስትጸልዩ እንደ ግብዞች አትሁኑ፣ እነርሱ ለሰዎች ለመታየት ሲሉ በምኩራብና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ ስለዚህ ጸሎታችን ለታይታ መሆን የለበትም ማለት ነው። ለታይታ የሚደረግ ጸሎት ዋና ዓላማው ሰዎች እንዴት አይነት ብርቱ ክርስቲያኖች እና የጸሎት ሰዎች እንደሆኑ ቃላት የማውጣት ችሎታችን እንዴት አይነት ግሩም እንደሆነ እንዴት አይነት መረዳት እንዳለን ለማሳየት የሆነ ጸሎት ከሆነ የምንጸልየው በምኩራቦች ብዙ ሰዎች በተሰበሰቡበት መንፈሳዊ ቦታ በማዕዘን አንድ መንገድ ለሁለት ቦታ ሊታይ በሚችል ቦታ ላይ ሆነን ለሰዎች እይታ የምናደርገው ጸሎት ወይንም ከሰው ኮሜንት ፈልገን አስተያየት ፈልገን መደነቅ ፈልገን መወደድ ፈልገን የምናደርገው ከሆነ ዋጋችሁን በዛው ቀን ሙሉ ለሙሉ ተከፍሏችኋል። ስለዚህ ምንም አይነት ነገር ከሰማይ ይመጣ ብላችሁ እንዳትጠብቁ ብሎ ዘግቷል። እንዴት መጸለይ የለብንም? ጎበዝ ጸላይ ብርቱ ክርስቲያን መሆን ለማሳየት ጥረት በማድረግ ጸሎት መጸለይ የለብንም። አንዳንዴ እኔም ያጋጥመኛል ሰዎች ለጸሎት በጉባኤ መካከል ሲጋበዙ እኔ መጸለይ አልችልም ምናምን ይላሉ። መጸለይ አይፈልጉም፣ ኢንተረስት አይደሉም፣ ቆሞ ማውራትም አይፈልጉም፣ ወይም ደግሞ መጸለይም አይሆንልኝም ይላሉ። መጸለይ ቃላት በማሳመር ጎበዝ ጸላይ በመሆን የሚሆን አይደለም። በነገራችን ላይ ኃይለኛ ጸላይ ወይንም ኃይለኛ ጸሎት የሚባል ነገር የለም። ኃይለኛ ጸሎቱን የሚመልሰው እግዚአብሔር ነው። ሰው በገባውና በተረዳው መንገድ መሻቱን ለእግዚአብሔር ያሳውቃል እንጂ በተኮላተፈ አንደበት፣ በተዘበራረቀ ቃና፣ በተዘበራረቀ ቃላት ለእግዚአብሔር ሊያቀርብ ይችላል። እግዚአብሔር የልባችንን መሻት ስለሚያውቅ እኛ ፍላጎታችንን ማስረዳታችንን ለሱ ሰሚት ማድረጋችንን ነው የፈለገው እንጂ በአደባባይ ለታይታ የሚደረግ ጸሎት ከሆነ ይህንን መቼም ከሰማይ ምላሽ አያገኝም። ፍላጎቱን ግን ያሳካል።
ምክንያቱም ታምሬ እንዴት አይነት ብርቱ የጸሎት ሰው መሰላችሁ ይጸልይ ለማስባል ከጸለይኩኝ 100% ክፍያን ቆጥሬ ነው የምቀበለው። ልክ ምንድነው እነዚህ ማህበራዊ ሚዲያ ላይ ሰዎች ለሼር ለላይክ ለኮሜንት እንደሚሰሩ ከዛ በነጋችን ላይ ጭንቀት ያመጣል። እኔ አንድ ሁለት ጊዜ ፖስት አድርጌ ያውቃለሁ እንትን ስቶሪ ላይ ፖስት አድርጌ የሆኑ ነገሮች እናንተ ጨንቀኝ እንዴ ላይክ የሚያደርግልኝ ሰው ይሄ ብቻ ነው እንዴ ሳዩ የሚያውቃቸው ሰዎች ብዙ ናቸው እና ልጄን ለጥፌ ማርኳን ለጥፌ እንደዚህ አድርጌ እንዴት እንደዚህ ይሄ ለታይታ ያደረኩት ነው። ክፍዬ ተከፍሎኛል። ከስንት ሰው እንደሚከፍለኝ አግኝቼዋለሁ። አገልግሎትም እንደሱ ነው። አገልግሎታችን ለሼር ለታይታ ለኮሜንት ለምናምን ከሆነ ዋጋችን የዛኑ ቀን ነው የምናገኘው። እና እንዲህ አይነት ጸሎት ከእግዚአብሔር ዘንድ ተቀባይለው እንዳንጸልይ የሚያደርገን እሱ ነው። ሁለተኛ ከንቱ ቃላት በመደጋገም ጸሎትን ማራዘም ነው። ሰውኛ ስለሆንን አንዳንድ እግዚአብሔርን ሰውኛ እናደርገዋለን። እንደ ሰው የምናስብበት ጊዜ አለ። አንዳንዴ ሰዎች እነግራቸውና መልሰን እነግራቸዋለን። ገብቷል ግን ያልኩህ አይደል? እንደዚህ ነው ያልኩህ። ገብቷል በተለይ የምንልከው ወይም የሚፈጽምልን ከሆነ ደጋግመን እነግረዋለን። ይረሳል ብለን የምንጠረጥረው ሰው ማለት ነው። አንዳንድ ሰዎች እግዚአብሔር የማይሰማ ካልጎተጎቱት በስተቀር የማይነቃ የሚመስላቸው ሰዎች አሉ። አንድ ርዕስ አንድ ጉዳይ 40,000 ጊዜ 2 ሰዓት ለጸሎት ተንበርክከው 2 ሰዓቱን በሙሉ አንድ አረፍተ ነገር የሚጸልዩ ሰዎች አሉ። ይሄ ቃላት ማባከን ነው። እግዚአብሔር ይሰማል። እንኳን የምንናገረው የምናስበው መሻታችንን ያውቃል። የሚሰጠን የሚያስፈልገን ነው። ነገር ግን አለ አሁን አንዳንድ ጊዜ እኛ ቤተክርስቲያን በፊት ድሮ ሳውቀው ቁጥብ ነበር። በጸሎት ቁጥብ ነበር ማለት የሚመጡ ጸሎቶች ጸለዩ ነበር። አንዳንድ ጊዜ ግን አሁን ሳስተውል አንድ ሐሳብ ደጋግሞ በመናገር ጊዜ በመውሰድ በማራዘም የሚሰማን የሚመስለን ጊዜ ያለ ይመስለኛል። እና ጸሎት እግዚአብሔር አስቀድሞ የሚያውቀው ነው። ሁለተኛ ጌታችን ኢየሱስ ክርስቶስ ካለ አለ ነው። እኔ እግዚአብሔርን ቃል በእግዚአብሔር ቃል ላይ ጌታ ኢየሱስ ከተናገረው የመጨረሻው እውነት ነው። እሱን የሚሽር እውነት የለም። እሱን የሚሽር እውነት ማምጣት ማንችል ከሆነ ቃላት በመደጋገምና ጸሎት በማራዘም ጸሎት ይሰማልኛል ብሎ ማሰብ ቃላት ማባከን ነው። ስለዚህ እዚህኛው ላይ እንዳታድርጉ ከተባለ አታድርጉ ነው። ሶስተኛው ክርስቶስ ኢየሱስ ከሚጸየፋቸው ጸሎቶች ውስጥ አንዱ ጸሎትን ለገንዘብ ወይም ጥቅም ማግኛ ማዋል ነው። ለገንዘብ ወይም ጥቅም ማግኛ ማዋል ሲባል በሉቃስ ወንጌል ላይ በምዕራፍ 40-47 እንዲህ የሚል ቃል አለ። ሕዝቡ ሁሉ የሰሙት ደቀ መዛሙርቱ እንዲህ አላቸው፣ ከጸሐፍት ተጠንቀቁ። ዘርፋፋ ቀሚስ ለብሰው መዞርን፣ በገበያ ስፍራ በአክብሮት ሰላምታን፣ በምኩራብ የከበሬታ መቀመጫን፣ በግብዣ ቦታም የክብር ስፍራን ይፈልጋሉና በረጅም ጸሎታቸው እያሳበቡ የመበለቶችን ቤት ያራቁታሉ። እነዚህ የባሰ ፍርድ ይቀበላሉ ይላል። ጸሐፍት ማለት በጊዜው የስክራይበርስ የሚባሉት ሕግን የሚጽፉ የሚቀዱ የሚተረጉሙና የሚያስተምሩ ነበሩ። ከሕግ ጋር የተያያዘ ስራ ስለሚሰሩ የሚፈሩ ሰዎች ናቸው እነዚህ ሰዎች። ምክንያቱም ቅጣቱን ያውቁታል፣ ሕጉን ያውቁታል፣ ይገለብጡታል፣ ይተረጉሙታል። እነዚህ ሰዎች አለባበሳቸው ዝም እየሳስበው የሆነ ዘርፋፋ ቀሚስ ለብሰው በአደባባይ ሄደው የሚፈሩ መጡ የሚባሉ ሰውና የሚናገሩት ቃል የእግዚአብሔር ቃል ነው ተብሎ የሚፈራላቸው ማለት ነው። እነዚህ ልጸልይልህ ብለው ረጅም ጸሎት አሳበው የመበለቶችን ኪስ ያራቁታሉ። ኑሯቸውን ነው የሚያራቁቱት። በእነዚህ የባሰ ነው። እኛ ቤተክርስቲያን ውስጥ ጸልይልኝ ብሎ የመጣ ሰው ገንዘብ አይከፍልም። 100% ነግራቸዋለሁ። ለመጋቢ ካሳውን ነው ጋር ቢሮ ይመጡት ወይንም ለብቻ ጸልይልኝ ላለ ሰው ማንም ሰው ገንዘብ አይከፍልም። ግን እመኑኝ ብዙ ቦታ አገልጋዮች ግን ያለ ገንዘብ አይጸልዩም። ብዙ ቦታ እኔ ኤክስፐሪመንት ስላለኝ ነው አይጸልዩም። እኔ ያው አንድ ምሳሌ ከተናገርኩ ስለ በቤቴና በቤቴ ዙሪያ የምናገረው በሌላ ውስጥ ላለመግባት ነው። እናቴ ልጇ ታሞባት ብዙ የምታውቃቸው አገልጋዮች ገንዘብ ስለማትከፍላቸው አልጸለዩላትም ለልጇ። ይሄን ያዩት እሱ ብቻ ሳይሆን አንዳንድ ቴሌቪዥን ቻናሎች ላይ ለጸሎት በዚህ ቁጥር ተጠቀሙ ይላል አይደል? ካልከፈላችሁና ያከፈላችሁበትን ደረሰኝ ካላካችሁ አይጸልዩላችሁ። እሱን ያው ስለሌላ ቤተክርስቲያን ወይና ኦርቶዶክስ ቤተክርስቲያን ምናምን አናወራም፣ አይመለከተንም። ግን በቤተክርስቲያን ውስጥ አብዛኞቹ አገልጋዮች
አብዛኞቹ አገልጋዮች ሄደው የሚጸልዩት ገንዘብ ተቀብለው ነው። ፍርዱ ግን በማይብሰል በእነዚህ ሰዎች ይብሳል። ለአገልግሎት ለየትኛውም አገልግሎት ለመንፈሳዊ አገልግሎት 74 ሳንቲም ከሰው እንዳትቀበሉ። 74 ሳንቲም ለጸሎት አገልግሎት ያው ብዙ ሰው ጸልይልኝ የሚለው ውስጡ ካለው ጭንቀት ፍራስትሬሽን አንፃር አንዳንድ ጊዜም ስንወድቅ ኃጢአት የሰራን ሲመስለን እግዚአብሔር ፊት ስንበረከክ አይሰማንም። ይሄንንም አድርገን ይሄን ሰርቼ ይሄንን ፈጥሬ ይሄንን ቆርጬ እግዚአብሔር ጸሎቴን አይሰማም ብለን በመንፈራባቸው ጊዜዎች ነው በአብዛኛው ሰው ጋር የምንመጣው፣ ድፍረት ስናጣ ማለት ነው። እሱ የተሻለ እግዚአብሔር ጋር ይጸልያል ብለን የምናምነው ሰው ጋር ነው የምንመጣው። ስንመጣ እሱ ገንዘብ ከተቀበለን ፍርዱ በራሱ ይብሳል። ግን በምንም አይነት ሁኔታ ለጸሎት ገንዘብ አንቀበልም። ግን ይሄንን ያው አብዛኞቹ ሰዎች ስለሚቀበሉ ነው። እንዴት እንጸልይ የሚለውን ተናግሬ ጨርሳለሁ ዛሬ። እንዴት እንጸልይ? የመጀመሪያው ነገር ጸሎትን በተመለከተ ጸሎት የእግዚአብሔርና የኛ የአንድ ሰውና የእግዚአብሔር ብቻ ግንኙነት ነው። በኋላ እናያለን። ሌላ ጊዜ ብናይ የግልና የህብረት ጸሎት አለ፣ እሱ እናያለን። ግን ጸሎት ግን በመሰረታዊነት የሰው የአንድ ሰውና የእግዚአብሔር የግል ግንኙነት ነው። የእግዚአብሔርና ለዛ ነው የታይታ ያልሆነው የዛ ነው የታይታ ያልሆነው አንዱ እሱ ነው። በሰው ኮሜንት በሰው አስተያየት የሚቀየር አይደለም ጸሎት። አና ትዝትራቸዋለች አና ስትጸልይ ከእግዚአብሔር ጋር የራሷን የልቧን የከበደባትን ነገር አንስታ ስትጸልይ ቤቷ እንዳትጸልይ ያው ጣውንተዋለች እንደምታውቁት። እሷ እዛ ቤተ መቅደስ የምትጸልየው አንዱም እዛ ስትጸልይ ስታለቅስ ኮሜንት ያደርጋት ነበር፣ ኤሊ ሰካራም ነሽ ምናምን በጧት ነው የጠጣሽ ምናምን እያለ ማለት ነው። ግን አንድም ቀን ኤሊን ሰምተው አታውቅም። ምክንያቱም ጸሎት በሰው ኮሜንት በሰው አስተያየት ሳይሆን ጸሎት ከእግዚአብሔር ጋር የሚደረግ የግል ግንኙነት ነው። ስለዚህ ጌታ ኢየሱስ ክርስቶስ ምን አለ? ጸሎት ወደ ጸሎት ክፍል ግባና ዝጋ ይላል። ወደ ጸሎት አንዳንዱ መጽሐፍ ቅዱስ እንትን ወደ እልፍኝ ገብተህ ዝጋ ነው የሚለው። በጊዜው እንደኖሩ እንደ አይሁዳውያን የቤት አሰራር እልፍኝ ምናምን የሚል ነገር ስላላቸው አንደኛው ክፍል ለጸሎት አድርግ ነው። ግን ጸሎት በየቤትህ የጸሎት ክፍል ይኑር ማለት አይደለም። ጸሎት በምታደርግበት ጊዜ ፕራይቬሲ ወይንም በግል ብቻ ሰዎች ሊደርሱበት የማይችሉት ሰዎች ሊያዩ ወደማይችሉበት፣ ለምሳሌ ጌታችን ኢየሱስ ክርስቶስ ግለኛ ጸሎት በመጸለይ ምሳሌያችን ነው። አብዛኞቹ ጸሎቶቹ ወደ ተራራ ወጥቶ ገለል ብሎ ነው የሚጸልየው። ምክንያቱም ህብረቱ ከማን ጋር ነው? ከአባቱ ከእግዚአብሔር አብ ጋር ነው። ፕራይቬሲን ጠብቀ ስትጸልይ ፕራይቬሲን ጠብቅ። ግለኛ ወደ ተራራ ይሆናል፣ ወደ ጫካ ሊሆን ይችላል፣ ወደ መስሪያ ቤት የሆነ ክፍል ሊሆን ይችላል። ግን ብቻህን ሆነ ጸልይ ነው። ብቻህን ሆነ ስትጸልይ፣ ብቻህን ከእግዚአብሔር ጋር ስታወራ በስውር ያወራውን እግዚአብሔር በአደባባይ ይከፍላል ነው ኢየሱስ ክርስቶስ ያለው። ስለዚህ ጸሎታችን ሁሉ ጊዜ አሁን ልደት ቤት አለች፣ ልጆቹም አሉ። እነሱ ብርቱ ጸላይ እንደሆንኩኝ እንዲያውቁ እኔ ፐርሰናል እንትን ነው በጸሎት መምራት፣ ቤቴን ማስተዳደር፣ ቤተሰቤን ወደ ጸሎት ወደ መንበርከክ የመውሰድ ኃላፊነት አለብኝ። ግን የግል ጸሎቴ ግን የግል ነው። ስጸልይ አይተውኛል። የግል ጸሎቴ የማለቅስባቸው ጸሎቶች ይኖሩኛል፣ ብዙ ጸሎቶች ይኖሩኛል። በተቻለኝ መጠን ግን ያንን የግል ለማድረግ እሞክራለሁ። ግን አብሮ መጸለይ ያው ወደፊት እናያለን። ግን የጸሎት ሁሉ ጊዜ በግል የምናደርገው ነው። በስውር በግል የምናደርገውን ጸሎት ግን እግዚአብሔር ቃል የገባልን ጌታችን ኢየሱስ ክርስቶስ በአደባባይ ነው የሚከፈለው። አንዳንድ ጊዜ በጣም ያስነከሱን ነገሮች፣ ያስለቀሱን ነገሮች፣ ያጣናቸው ነገሮች፣ በእግዚአብሔር ፊት ያለቀስንባቸው ነገሮች በአደባባይ ክፍያ ይኖራቸዋል። በአደባባይ ክፍያ ይኖራቸዋል። በነገራችን በግል ስንጸልይ ብዙ ጊዜ ውጊያ ይኖረዋል። እንደ ጸሎት ውጊያ ያለው ነገር የለም። ለመጸለይ እንደመፈለግ እርግጠኛው የምነግራችሁ ማለት ነው። ለሊት እጸልያለሁ እስቲ ብላችሁ ቁረጡ። አይለቃችሁም። አልጋው በታሪክ አይለቃችሁ። የአልጋው ኮምፈርት አይለቃችሁ። ለመጸለይ ብርዱ ስትነሱ ካልጋው ውጭ አይለቃችሁ። ሌላ ጉዳይ ቢሆን እኮ መንሳት ትችላላችሁ። ለጸሎት ሲሆን አይለቃችሁ። ኢቭን አንዳንዴ ቦታ መርጣችሁ ስትጸልዩ ራሱ ያንን ቦታ ያለ መፍቀድ ሰዎች በሆነ ምክንያት መሰነካከል
እንደ ዳንኤል አይነት ማለት ነው። ዳንኤል ቤቱ ዘግቶ የሚጸልየው መጥተው ቤቱ ድረስ የሚያዩ ሰዎች የሚያስቀጡ ሰዎች ይመጣሉ። እንደ ኤሊ አይነት ሰዎች ጸሎት የሚረብሽ ሰዎች ይኖራሉ። አንዳንድ ጊዜ ልደት ጸልያለች ቤቷ ያው የራሴ ምሳሌ ልንገር ብያችሁ ነው እና ለሊት ተነስተን እንደምሳሌ እናውቃለን የሆነ ክፍል ላይ ግን ቤቱን በጩኸት እንትን እንልባታለን እና እንደዚህ እንደ ኤሊ እንሆንባታለን ማለት ነው። አይጠፉም እንደዚህ አይነት ነገሮች ፈተና ይኖረዋል። ግን ለብቻ በስውር ቦታ መጸለይ የራሱ እግዚአብሔር የሚወደው የልብ የሆነ ጸሎት እሱ ነው። እግዚአብሔር ግን በስውር የጸለየውን ጸሎት እሱ በግልጽ ይከፍለናል። በግልጽ ነው ሲከፍለን ደግሞ አትረፍርፎ ነው። እግዚአብሔር ቴስት አድርጉኝ ይላል፣ ሞክሩኝ ይላል እኮ እግዚአብሔር። ባይዘው ኑና እንዋቀስ ይላል። እግዚአብሔር በቃሉ የጸና አምላክ ስለሆነ ያለውን ቃል የገባውን ነገር ያደርጋል፣ ይፈጽማል። ከኛ የሚፈልገው ነው እኛ እንድናደርግ የሚጠበቅብን ነገር አድርገን እግዚአብሔርን ቴስት እናድርገው። እውነተኛ በቸገረን ጉዳይ ላይ በርዘቅተን ጌታዊ በዚህ በኩል አግዘን ብለ ነው ካላገዘን ቴስት እናድርገው፣ ያግዘናል። ሲመጣ ደግሞ በስውር የጸለየነው ጸሎት የተትረፈረፈ ነው የሚሆነው። ያንን ጸሎት ታስታውሳላችሁ? አና ስትጸልይ አንድ ሳሙኤል ስቴን ያለችው። ሳሙኤል ግን አንድ ሰው አይደለም። ሲወለድ ዘመነ መሳፍንትን ከዘመነ ነገስታት ጋር ያገናኘ ድልድይ ነው። ዘመነ መሳፍንትን ከዘመነ ነገስታት ጋር ማገናኘቱ ታዲያ ምንድነው ጥቅሙ ብትሉኝ ኢየሱስ ክርስቶስ እውነተኛው ዘላለማዊ ንጉስ እንደሚመጣ ፍንጭ ሰጠን ሳሙኤል ነው። መሲሁ እንደሚመጣ የመሲሁን ትሮን ዙፋን በዳዊት በኩል ያዘጋጀው ሳሙኤል ነው። የሐና ጸሎት ነው። ሐና የጸለየችበት ጸሎት ሳሙኤልን የሰጣት በስውር የጸለየችው ጸሎት ስታንሾካሽክበት የነበረው ስንትና ስንት በካህኑ ኤሊ የተነቀፈችበት ጸሎት ግን በአደባባይ ሳሙኤልን የሰጣት። ሌሎቹም እንደሱ ዳንኤል በስውር የሚጸልየው ጸሎት የተንበረከከለት አምላክ ከተራቡ አንበሶች ነው ያዳነው። በአደባባይ ነው የከፈለው። ስለዚህ የግል ጸሎት ጊዜ ይኑረን፣ ካለን እናጠናክር። በስውር የምንጸልየው አምላክ በአደባባይ ይከፍለናል። እግዚአብሔር ይመስገን። እንጸልያለን።